የዘጠኝ ወር እርጉዝ ሆዷ ውስጥ ሞቶባት ነበረ። እሷን አላህ ሶብር ይስጥሽ ነው ወይስ ሸፋዓ ያደርግልሽ ነው የምትባለው? ሁለቱም ይባላል። 4 ወር ካለፈው ነፍስ ከተዘራበት በኋላ ልክ እንደተወለደ ሕፃን ነው የሚቆጠረው። በትብቱ የጎተተ ጀነት ያስገባታል የሚል ሐዲስ አለ። ያስወረዳት ሴት ተወልዶ እንኳ ድምፅ አሰምቶ እንኳ ባይሞት ከ4 ወር በላይ ከሆነ ነፍስ ከተዘራበት በኋላ የወጣ ጽንስ እናቱን በትብቱ እየመራ ወደ ጀነት ይወስዳታል ተብሏልና ነፍስ ከተዘራበት 9 ወር ከሞላው አላህ ሶብር ይስጥሽም ይባላል፣ ሸፋዓም ይሁን ይባላል፣ ስም ይወጣለታል፣ አቂቃ ይደረግለታል። ሌላኛው ጥያቄ የእናቴ ክርስትና እምነት ተከታይ ጎረቤቶች አሏት። ባለቤቴ ለነሱም ብር ይሰጣቸዋል። ይህ እንዴት ይታያል? ሐራም ይሆንበታል ወይ? አይሆንበትም። ፊ ኩሊ ከቢዲን ረጡበቲን ሰደቀቱን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጎረቤትም ይሁን ዘመድ ሙስሊም ያልሆነ ሰው ቢረዳ አጅር አለው። ቀጥታ እንካ ወንጀል ስራበት፣ ስጋራ የሚያጨስ ሰው እንካ አጭስበት፣ ኸምር የሚጠጣ ሰው እንካ ጠጣበት ብሎ መስጠት ነው የማይቻለው እንጂ ለተለያዩ ለተፈቀዱ ዓላማዎች እንዲያውለው ብሎ መስጠት ችግር የለውም። አስፈላጊም ጭምር ነው። በተለይ እንደኛ ሀገር ሙስሊም ያልሆነም በጋራ አብሮ በመልካም የሚኗኗርባቸው ሁኔታዎች ላይ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር መረዳዳት፣ ሲቸግራቸው መርዳት፣ ሀዲያ መስጠት፣ ስጦታ ማበረከት መልካም ነው። ራሱን የቻለ ዳዕዋ ነው ንያን ከማስተካከል ጋር። ምክንያቱም ባለንበት ጊዜ እስላምና ሙስሊሞች ላይ እጅግ በጣም ከፍተኛ የጥላቻ ወሬ እየተነዛ ነው። ሙስሊም ከሌላ እምነት ጋር በሰላማዊ ኗኗርም ከሙስሊም ውጪ ምድር ላይ መኖር የለበትም ይላል ያሉ የእስላምን ስም ለማጠልሸት ስራ የሚሰሩ ስላሉ ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊ ዲን ወለም ዩኽሪጁኩም ሚን ዲያሪኩም አን ተበሩሁም ወቱቅሲጡ ኢለይህም ኢነላሃ ዩሒቡል ሙቅሲጢን በሚለው አንቀጽ መሰረት ሙስሊሞች ላይ ጦርነት ያልከፈቱ ከሀገር ያላፈናቀሉ በሰላም ከሙስሊም ጋር የሚኗኗሩ ሌላ እምነት ተከታዮች ጉርብትና ካገናኘ ዝምድና ካገናኘ ሲቸገሩ መርዳት፣ ሲታመሙ መጠየቅ፣ ደስታ ሲኖር ቤታቸው ሸሪዓው በሚፈቅደው መልኩ ገብተው እንኳን ደስ አላችሁ ብሎ መውጣት፣ ዲን በሚፈቅደው ከሽርክ ጋር የተያዘ ባልሆነ መልኩ መልካም ግንኙነትን ማጠናከር ይቻላል፣ ይሻላልም ጭምር አጅርም አለው። በተለይ በመልካም ንያ እስላምን ከማስተዋወቅ አንጻር እስላም እንደዚህ አይነት ነገሮች እንደሚፈቅድ ከመግለጽ አንጻር ይሄ ማድረጉ መልካም ነው። ሌላኛው ጥያቄ አንድ ሰው በሚሰራበት የሥራ ዘርፍ ላይ ዘካ ለማውጣት ፈልጎ በዚያ ስራ ላይ ያሉ ለስራው አገልግሎት የሚሰጡ ማሽነሪዎች አሉ። እናም በእነዚህ ንብረት ላይ ዘካ ይወጅባል ወይ? ከወጀበስ በምን መልኩ ነው የሚወጣበት? ጀዛኩሙላሁ ኸይር የሚል ጥያቄ ነው። ዘካ የሚወጅበው በሚሸጡ እቃዎች በራሳቸው በሸቀጦች እንጂ መደብሩ ላይ ያሉ እቃውን ለመሸጥ የሚያስፈልጉ ቋሚ የቤት ንብረቶች፣ ፍሪጆች፣ ማሽኖች፣ የፋርማሲና መሰል መደርደሪያዎች፣ እነዚህ ቋሚ ራሳቸው ማይሸጡ ነገሮች ዘካ የለባቸው። ትልልቅ ማሽኖችም ቢሆኑ በውድ ዋጋ የሚገዙም ቢሆኑ ራሳቸው ማይሸጡ እነማ የሚሸጠውን ነገር እንደ መያዣ የሚያገለግሉ መደርደሪያዎች፣ ማሽኖች፣ ፍሪጆች ለገይር ዛሊክ ከነዚህ ላይ ዘካ የለም። ዘካ ዑሩድ ቲጃራ ላይ ሊሸጥ የቀረበ ነገር ራሱ ላይ ነው ዘካ ያለው። ተገምቶ ሂሳብ ተሰርቶ ከጠቅላላ ሀብት ዘካ ይወጣል። ሌላኛው ጥያቄ ዕዳ አለብኝ ብሎ ዘካተል ማል ከሚያወጣው ስጠኝ ብሎ መጠየቅ ይቻላል ወይ? አዎ፣ በትክክል ዕዳ ካለ በትክክል ራስ መክፈል የማይችሉት ዕዳ ካለ አዎ ይቻላል። ነገር ግን አመሉ የሆነ መሆን የለበትም። ሁሌ ዕዳ ውስጥ የሚገባው ተበድሮ የሚያጠፋው የሚያባክነው አጎቴ፣ ወንድሜ፣ ጎረቤቴ ዘካ ስለሚያወጣ ብሎ ከሆነ አውቆ የተገባበት ዕዳ ከሆነ ይሄ ላይ መዘናጋት አያስፈልግም። እነማ ጥንቃቄ ከማድረግ ጋር ሳይፈልገው የገባበት ዕዳ ከሆነ ራሱ ሰርቶ መክፈል የማይችለው ከሆነ ዘካ ስጠኝ ማለት ይችላል። ከስምንቱ ዘካ ከሚገባቸው አካላት አንዱ ወልጋሪሚን ነው። እንኳ ጋሪሚን ሁለት አይነት ቢሆንም ለግሉ ለነፍሱ ሐጃ ዕዳ ውስጥ የገባም ሰው እዚህ ውስጥ ይገባል። ሌላኛው ጥያቄ ዕዳ ያለበት ሰው ዘካተል ማል መቀነስ ይችላል ወይ? አዎ፣ ዘካተል ማል ከማውጣቱ በፊት ያለበትን ዕዳ አንስቶ ነው እንጂ ለሰው ከሚሰጠውም ካለበት ከብድሩም ጭምር አስበህ ዘካ አውጣ አይባልም። ሌላኛው ጥያቄ
አረብ ሀገር በነበርኩበት ሰዓት የገዛኋቸው ወርቆች ነበሩኝ። በወቅቱ ወርቆቹን ስገዛ ለትርፍ ብዬ አልገዛኋቸውም ነበር። ነገር ግን አገር ቤት ስመጣ ገንዘብ ስላጠረኝ አሁን ለመሸጥ አስቤ ነበረ። ስለዚህ ወርቆቹ ዘካ አለባቸው ወይ? ለመሸጥ ከተወሰነበት ጊዜ ጀምሮ ዓመት ሲሞላው አው ዘካ ማውጣት ግዴታ ይሆናል። ተሸጦ ገንዘቡ ካልጠፋ መጀመሪያ ለጌጥ ነበረ የተገዛው፣ አይ ልሽጠው ተባለ። ለመሸጥ ከተወሰነበት ጊዜ ጀምሮ ዓመት ከሞላው ወርቁ 85 ግራም እና ከዛ በላይ ከሆነ ዘካ ይወጅበታል። ሲጀምርም ለጌጥ የተገዙ ለጌጥ የሚያገለግሉ ወርቅና ብርም ቢሆን ዘካ ማውጣቱ ነው የሚሻል። ያከራዩ ገቢ ሊያስገቡ ሲቸግር ሊሸጥ ተብሎ የተገዛ ከሆነ ዘካ አለበት። ነገር ግን ለጌጥ ተብሎ እንኳን የተገዛ ቢሆን ዘካ አለበት የሚሉ እጅግ በጣም በርካታ ሊቃውንት ስላሉ ከጥርጣሬ ለመውጣት ከኺላፍ ለመዳን ወለዚነ የክኒዙነ الذهب والفضة ولا ينفقونها في سبيل الله فبشرهم بعذاب أليم የሚለው ይሄንም ይመለከታል። ወርቅና ብርን የሚያጠራቅሙ የሚያከማቹ በአላህ መንገድ ወጪ የማያደርጉ በአሳማሚ ቅጣት አበስራቸው የሚለው ይሄንም ይመለከታል ስለተባለ 85 ግራም እና ከዛ በላይ ወርቅ ያለው ሰው 595 ግራም እና ከዛ በላይ የጌጥም ቢሆን ብር ያላት ሴት ዘካ ማውጣቱ በላጭ ነው። ከሰው ጋር የተኮራረፈ ሰው ጾሙ እንዴት ነው? ቀደም ሲል እንደገለጽ ነው መኮራረፍ አስፈላጊ አይደለም፣ የሸይጣን ስራ ነው። መኮራረጥን ሸይጣን ይፈልጋል። አላህ ደግሞ መገናኘትን፣ ዝምድናን መቀጠልን፣ ወዳጅነትን ማስቀጠልን ይፈልጋል። ከ3 ቀን በላይ መኮራረፍ ሐራም ነው። ዓመት ከዘለቀ ያኮረፉትን ሰው የመግደል ያክል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ኢማም አቡ ዳውድ ኢማም አህመድ በዘገቡት ሐዲስ አንድን ሰው ዓመት ሙሉ የዘጋ ያኮረፈ ሰው እንደገደለው ይቆጠራል ብለው። ከባድ ወንጀል ነው ማለት ነው። ከስሜት መውጣት፣ መረጋጋት፣ ችግሮችን ተነጋግሮ መፍታት፣ ዳግም የሚያጋጩ ነገሮች ካሉ የሚያጋጩ ነገሮችን ማስተካከል፣ ቀረቤታን በልክ ማድረግ። ብዙ ጊዜ አንድ የሚመጣላቱ መንስኤ አብዝቶ መቀራረብ። ለዚህ ነው ዑመር ኢብኑ አልኸጣብ ቁሉ ሊዘዊል ቁርባ አን የተዛወሩ ወላ የተጃወሩ ያሉት። በጣም ዘመዳማሞች የሆኑ ሰዎችን እንዲዘያየሩ ንገሯቸው፣ ጎረቤቶች እንዳይሆኑ ንገሯቸው ብላ። በጣም ዘመድ የሆኑ በጣም ወዳጅ የሆኑ ሰዎች አብዝተው ጎረቤት ሲሆኑ ጠዋትም ከሰዓትም ዛሬም ነገም በልጅም በአዋቂም ጉዳይ ሲገናኙ ለመጣላት ሰበብ ይሆናልና የሚያጣሉን ነገሮች ቶሎ እንድንጣላ የሚያደርጉ ነገሮች ምንድናቸው ተብሎ መፍትሄ መፈለግ፣ በሩን መዝጋት ያስፈልጋል። የተኮራረፈ ሰው ጾሙ፣ ሶላቱ፣ መልካም ስራው ወደ ሰማይ አይወጣለትም እስኪታረቅ ድረስ። ምናልባት መጣላቱ በዲን ምክንያት ከሆነ ሶላት ስለማይሰግድ እምቢ ስላለ፣ ቆሻሻ ተግባር ስለሚፈጽም እምቢ ስላለ፣ ማክሮፉ ይጠቅማል ተብሎ ሸሪዓ በሚፈቅደው መልኩ የተኮራረፈ ሰው ከሆነ ችግር የለውም። እንዲህ አይነት ነገሮች ሳይኖሩ ለነፍስ ለስሜት ተብሎ አሊያ ደግሞ ስሜትን በሌላ ሸፍኖ የሚፈጠር አይነት ኩርፊያ ሶላት፣ ጾም አላህ ዘንድ እንዳይቀርብ ያደርጋልና በተለይ ረመዳንን ሱሐቦች እንዳሉት ውስጣችን ላይ ቂምና ቁርሾ ኖሮ ለሙስሊም ጥላቻ ኖሮ ረመዳንን መቀበል በጣም ይከብደን ነበር ብለዋል። ምንጊዜም ፈጥኖ ችግርን መፍታት ያስፈልጋል። ረመዳን ሲመጣ ደግሞ ይበልጥ ልብን ንጹህ ማድረግ፣ አፍታ መጠየቅ፣ ይቅርታ መጠየቅ፣ ይቅር መባባል ያስፈልጋል። ሶፍ ለሴቶች እግርን መቅጠም እንዴት ነው? ለወንድ እንጂ ለሴት አያስፈልግም ይላሉ። እንደዚህ የሚል አቋም ያላቸው የተወሰኑ ሊቃውንት አሉ። ሴት ልጅ ከራሷ ጋር ነው ሁለት እግሮቿን አገጣጥማ ተጠጋግታ ነው እንጂ መቆም ያለባት ከጎንና ጎን ካሉት ጋር እግሮቿን መግጠም የለባትም ያሉ የተወሰኑ የፊቅህ ሊቃውንት አሉ። ነገር ግን ከሐዲስ ማስረጃ የለውም። ነብዩ አለይሂ ሰላቱ ወሰላም እኔ ስሰግድ እንዳያችሁት ስገዱ ነው ያሉት። እሳቸው ሶፍን ያስተካክሉ ነበር። አጠገብ ካጠገብ ያሉት ጋር እንዲገጣጠሙ እንዲገናኙ ያደርጉ ነበርና ሴቶች ይሄን አያድርጉ አላሉ። ሴትና ወንድ በሶላት አሰጋገዳቸው ይለያል ሲባል ማስረጃ መምጣት አለበት። ሴት ልጅ ከጎኗ ካለ ሰው ጋር ገጥማ አትቆም የሚል ማስረጃ የለም። የመንግስት ስራ ላይ ያለሁኝ ቦንድ ገዝቼ ነበረ። አሁን ቦንዱ ወደ ገንዘብ ሲቀየር ወይም ሲሸጥ ከነወለድ ነበረ ወደ አካውንት የገባ። የገዛሁበትን ብር ብቻ አውጥቼ በመጠቀም ወለዱን አካውንት ላይ ብተው እንዴት ይታያል? አካውንት ላይ መተው የለበትም። ሊረሳ ይችላል። አንተ ወይም አንቺ ሞት ሊገጥምሽ ይችላል። ወራሽ ቤተሰብ ሳያውቅ ሊጠቀመው ይችላልና
የወለድ ገንዘብ ቆሻሻ ነው፣ መቀመጥ የለበትም፣ በአንድ ሰው ስም መቀመጥ የለበትም። ለቀናት እንኳን ለሰዓታት ከተቀመጠም ወሱያ ተጽፎ መነገር አለበት። ባንክ አካውንቴ ላይ ይሄን ያክል የሐራም ብር አለ ተብሎ መቀመጥ አለበት። ከዛ ወጥቶ እጅግ በጣም ለተቸገሩ ሰዎች፣ የዕለት ጉርስ ስለሌላቸው ሰዎች፣ ምንም ላጡ ሰዎች ይሰጣል ከገንዘቡ ለመገላገል በሚል ንያ እንጂ አካውንት ላይ መቀመጥ የለበትም። ፈጅር ሶላት፣ መግሪብ፣ ዒሻ እና ጁሙዓ ሶላት ስንሰግድ ፋቲሓን ኢማምን ተከትለን ነው የምንቀራው ወይስ ኢማሙ ከጨረሰ በኋላ ነው የምንቀራው? ማእሙም ከኢማም ኋላ መቅራት አለበት የሚሉ ሊቃውንት ዘንድ ኢማሙ ከጨረሰ በኋላ ብትቀራ ይመረጣል። ኢማሙ ፋቲሓን ጨርሶ ቁርአን ሲቀራ ብትቀራ ይመረጣል። ነገር ግን በላጩ የኢማምን ድምፅ ከሰሙ ምንም አለመቅራት ነው። በላጩ የኢማምን ድምፅ ከሰሙ ፋቲሓንም ቢሆን ዝም ብሎ ማድመጥ ነው። ለብቻ ሲሰገድ ነው ፋቲሓ የሚቀራው። የኢማሙ ድምፅ ካልተሰማ ነው ፋቲሓ የሚቀራው። ኺላፍ አለበት። አብዛኞቹ መቀራት አለበት ብለዋል። ኢማሙ ዝም ሲል፣ ኢማሙ ፋቲሓን ጨርሶ ቁርአን ሲቀራ ነው ፋቲሓ መቀራት ያለበት። በላጩ ግን ኢማም አልቡኻሪ ሌሎችም የመረጡት የኢማም ድምፅ እስከተሰማ ድረስ ሁሉንም ማሙም ዝም ብሎ ነው ማድመጥ ያለበት። ማሙም ይቅራ የተባለው ኢማም ይቅራ የተባለው ማሙም እንዲያደምጥ ነው። ማሙም ጮክ ብሎ ከቀራ አንተም ከቀራህ ማሙም ከቀራ ኢማሙ ጮክ ይበል የተባለበት ምክንያት ምንድን ነው? ለዚህ ነው ኢብኑ ተይሚያ ረሒመሁላህ ተዓላ ሀዛ ሰፈሁን ቱነዘሁ ዐንሁ ሸሪዓ ይላሉ። ሸሪዓችን አንድ ነገር ሲያዝ በዓላማ ነው፣ በምክንያት ነው። ኢማም ጮክ ይበል ያለው ማሙሞች ዝም ብሎ እንዲያደምጡ ነው እንጂ ማሙሞችም የራሳቸውን ከቀሩ ኢማሙም ከቀራ ኢማሙ ለምን ይለፋል? ለምን ይደክማል? ያላንዳች ጥቅም ሸሪዓ አንድ ነገር ይደረግ ብሎ አያዝምና ኢማም ጮክ ብሎ ይቅራ የተባለው ማሙም ዝም ብሎ ማድመጥ ስላለበት ነው። የኢማሙን ካልሰማ ማሙም ይቅራ፣ ሩቅ ከሆነ ማይክ ከሌለ ያለ ድምፅ የሚቀራባቸው ላይ ኢማም ማሙም የራሱን ይቅራ። የኢማም ግን የሚሰማበት ላይ ማሙም ዝም ብሎ ማድመጡ በላጭ ነው። የመጨረሻው ጥያቄ በዛሬ ፕሮግራማችን ላይ ውዱእ አድርጌ ከባለቤቴ ጋር ስሜትን በማይቀሰቅስ መልኩ ወይም ከስሜት ነፃ በሆነ መልኩ ንክኪ ባደርግ ውዱእ ማደስ ይኖርብኛል ወይስ እንዴት ነው? በሻፊዕያ መድሀብና ሌሎችም የተወሰኑ ሊቃውንት አዎ ሴት ልጅ ባሏ ለሷ ውዱእ ያፈርሳል ያሉበት ሁኔታ፣ ነገር ግን ራጂሑና ትክክለኛው የበርካታ ሷሐቦችን ምርጫ የሆነው ሚስት ባሏ ውዱእ አይፈርስባትም፣ ባልም ሚስቱ ላይ ውዱእ አይፈርስም። በስሜት ተነካክተው መነካካቱን ተከትሎ የወጣ የስሜት ፈሳሽ ካለ ብቻ ነው ውዱእ የሚፈርሰው እንጂ ባልና ሚስት በስሜት ሳይሆን ስለተነካኩ ጾም አይፈርስም። ምክንያቱም ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከመንገድ መጥተው ከሚስቶቻቸው መሃል አንዷን ስመው ሰገዱ፣ ውዱእ አላደረጉም ብለዋል። ባለቤቶቻቸው ከመንገድ መጡ፣ ከባለቤቶቻቸው መሃል አንደኛዋን ሳሙ፣ ከዛ በኋላ ሄደው ሰገዱ፣ ውዱእ አላደረጉም ተብሏል። አውላ መስቱሙ ኒሳ የሚለውን የተወሰኑ ሰሐቦች አው በመንካት ፈስረውታል። ነገር ግን በላጩ ላመስቱም ማለት ግብረ ሥጋ ግንኙነት ካደረጋችሁ ታጠቡ ለማለት ነው እንጂ ሴትን ከነካችሁ ውዱእ አድርጉ ለማለት አይደለም። የኺላፍ ነጥብ ነው። በላጩ አያፈርስም የሚል ነው። ሀደ ወላሁ ተዓላ አዕለም። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።